ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። ሰላም ጤና ይስጥልን እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ እያልን ዛሬ ደግሞ ይዘንላችሁ የመጣነው ቪዲዮ ሆሄዎችን ወይም ደግሞ ፊደላትን እያወቅናቸው አገጣጥመን ማንበብ ተቸገር እንዳላችሁ በዚህ ቪዲዮ እንዴት አገጣጥመን ማንበብ እንደምንችል እናያለን ማለት ነው። ከዛ በፊት በኦንላይን በአጭር ጊዜ አቀላጥፈን ማንበብ መጻፍ እንፈልጋለን ለምትሉ ወይም ደግሞ ህፃናትን ማስተማር የምትፈልጉ ከታች ቴሌግራም ላይ በታች ቪዲዮ ስር ባስቀመጥነው ስልክ በቴሌግራም በኢሞ በዋትስአፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሃይበሉን እናንተን በተመቻችሁ ሰዓት የስራ ሰዓታችሁን በማይጋፋ መልኩ አቀላጥፋችሁ ማንበብ መጻፍን እናስተምራችኋለን ማለት ነው። አሁን ወደ ቪዲዮአችን ስንገባ እያንዳንዱን ረጋ ብለን እያንዳንዱን እንዴት አገጣጥመን ማንበብ እንዳለብን እናያለን ማለት ነው። እሺ እቺ ማነች? መ መ እቺ ቀ እቺ በ እቺ ል ባንድ ላይ ምን ይሆናል? መ ቀ በ ል መቀበል መቀበል። እሺ እቺ ከ እቺ በ እቺ ሮ ባንድ ላይ ምን ይሆናል? ከበሮ ከበሮ። እሺ እቺስ መ እቺ ል እቺ ካ እቺ ም ባንድ ላይ ስናነበው ምን ይሆናል? መ ል ካ ም መልካ መልካ። እሺ እቺስ ብ እቺ ቃ እቺ ት ባንድ ላይ ስናነበው ምን ይሆናል? ብ ቃ ት ብቃት ብቃት። እሺ እቺስ ቀ እቺ በ እቺ ሌ ቀ በ ሌ ቀበሌ። እሺ እቺስ ሰ እቺ ላ እቺ ም በአንድ ላይ ሰ ላ ም ሰላም ሰላም። እሺ እቺስ ዘ እቺ መ እቺ ረ በአንድ ላይ ስናነበው ምን ይሆናል? ዘመረ 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 ዘመረ። እሺ እቺስ ተ እቺ ሰ እቺ በ እቺ ረ ተሰበረ ምን ይሆናል? ተሰበረ ተሰበረ። እሺ እቺስ ሳ እቺ ሙ እቺ ና በአንድ ላይ ምን ይሆናል? ሳሙና ሳሙና ሳሙና። እሺ እቺስ ገ እቺ ን እቺ ዘ እቺ ብ በአንድ ላይ ገ ን ዘ ብ ገንዘብ ገንዘብ። እሺ እቺስ ግ እቺ ም እቺ ት በአንድ ላይ ምን ይሆናል? ግምት ግምት። እቺስ ሙ እቺ ከ እቺ ራ በአንድ ላይ ሙከራ ሙከራ። ከእናንተ የሚጠበቀው ፊደሎችን መጀመሪያ ከድምጻቸው እስከ ቅጽላቸው ድረስ እያንዳንዳቸውን ለይታችሁ ካወቃችሁ በኋላ አገጣጥሞ ለማንበብ በጣም ቀላል ነው ማለት ነው። ከእናንተ የሚጠበቀው መጀመሪያ
ፊደሎችን እያንዳንዳቸውን ማወቅ ነው ማለት ነው። ለምሳሌ ይህን ስናይ ይቺ እ፣ ይቺ ድ፣ ይቺ ሜ። አሁን ለምሳሌ ይችን ካወቅናት አያይዘን ልክ እንደ ቅደም ተከተሉ ስንጠራው ትርጉሙን ማይሰጥ ወይም ደግሞ ማናነብበት መንገድ የለም። ይኸው እ ድ ሜ፣ እ ድ ሜ እድሜ። ይቺ ሀ፣ ይቺ ገ፣ ይቺ ር ሀገር፣ ሀገር። ይቺ ደ፣ ይቺ ብ፣ ይቺ ተ፣ ይቺ ር በአንድ ላይ ይሆናል ደብተር፣ ደብተር። ይቺ እ፣ ይቺ ር፣ ይቺ ሳ፣ ይቺ ስ በአንድ ላይ ምን ይሆናል? እ ር ሳ ስ እርሳስ፣ እርሳስ። ይቺ ክ፣ ይቺ ብ፣ ይቺ ር ክ ብ ር ክብር፣ ክብር። ይቺስ ሙ፣ ይቺ ዚ፣ ይቺ ቃ በአንድ ላይ ሙዚቃ፣ ሙዚቃ፣ ሙዚቃ። እሺ ይቺ ስ፣ ይቺ ፖ፣ ይቺ ር፣ ይቺ ት በአንድ ላይ ይሆናል ስፖርት፣ ስፖርት፣ ስፖርት። እሺ ይቺ ጸ፣ ይቺ ሀ፣ ይቺ ይ ጸ ሀ ይ ፀሐይ ምን ይሆናል? ፀሐይ፣ ፀሐይ። ይቺ ጨ፣ ይቺ ረ፣ ይቺ ቃ በአንድ ላይ ጨ ረ ቃ፣ ጨ ረ ቃ፣ ጨረቃ። እሺ ይቺ በ፣ ይቺ ለ፣ ይቺ ጠ በአንድ ላይ ይሆናል በለጠ፣ በለጠ፣ በለጠ። እሺ ይቺስ ግ፣ ይቺ ብ፣ ይቺ ር፣ ግ ብ ር ግብር። ይቺ ግ፣ ይቺ ለ፣ ይቺ ሰ፣ ይቺ ብ በአንድ ላይ ግለሰብ፣ ግለሰብ። ልክ እንደዚህ ያደረግን አገጣጥመን ማንበብ እንችላለን ማለት ነው። እንዲያገጣጥመን ካነበብን በኋላ ረጅም ጽሑፍም ለማንበብ አይከብደንም ማለት ነው። ለምሳሌ ፊደሉን ካወቅነው ደብተር ብለን ለማንበብ ደብተር፣ ደብተር። ልዩነቱም እንደው ረጋ ብሎና ፈጥኖ የማንበብ ነው እንጂ ሌላ ምንም ልዩነት የለውም። ደብተር፣ ደብተር። ስለዚህ እንዲህ እያደረጋችሁ ማንበብ መጻፍ መለማመድ ትችላላችሁ ማለት ነው። ለዛሬ ዘንድላችሁ የመጣን ቪዲዮ ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ በቴሌግራም፣ በኢሞ፣ በዋትሳፕ እናንተ የምትጠቀሙበት ማንኛውም ሶሻል ሚዲያ ሀይበሉን የእናንተን የስራ ሰዓት በማይጋፋ መልኩ እናስተምራችኋለን። አቀላጥፎ ማንበብ መጻፍን ለዛሬ ዘንድ የመጣን ይመስላል። በሌላም ቪዲዮ እስከምንገናኝ መልካም ጊዜ።